የት ቤተ እምነት እህቴ ታንጉትሽ? እኔ ይቅርታ ከየትም አይደለሁም፣ ግን የሆነ ጥያቄ እየጠየኩኝ ባለፈው አንድ መምህር ትልቅ ጥያቄ መልሰውልኝ የኦርቶዶክስን ትምህርት መማር ጀምሬ ነበረና ስማቸው እንዲያውም ጠፋ። ዶክተር መምህር በረከት የሚባሉ አባት መምህር ማለት ነው። ግን ይቅርታ ከልሳን ጋር የተያዘ አይደለም ጥያቄ እኮ። አይ ምንም አይደለውም ስትይ አሁን ላይ ምን ላይ ነው? የትም ቤተ እምነት ላይ እንትን አይደለም ማለት ህብረት አላደርግም ነበረና አጋጣሚ የእናንተን ብዙን ጊዜ እዚህ ቲክቶክ ላይ ምናምን ነገር እንትን የምታስተምሩት ምናምን ነገር አየሁኝና እየተማርኩኝ ቆይቼ አሁን የሆነ ቦታ ላይ ህብረት ላርጋልኩኝና ፕሮቴስታንቶች ጋር ሄጄ ስጠይቅ መልስ ሊሰጡኝ አልፈለጉም። ቁጭ ብለሽ መጽሐፍ ቅዱስ አንብቢ ያሉኝ። ከዛ እሺ አልኩኝና መጥቼ ደግሞ መምህር በረከትን ጠየቅኳቸው። እሳቸው ጥሩ ትምህርት ሰጥተውኝ ነበረና ስለዚህ በቃ ኦርቶዶክስነት ትክክለኛ ምናምን ብዬ መጽሐፍ ቅዱስንም ማንበብ ጀምሬ ወደ አንድ ቤተክርስቲያንም ሄጄ የሆኑ ትምህርቶች ምናምን የምማርበትንና ንስሐ ገብቼ የምጠመቅበትን ሁኔታ እየሄድኩ ሳለ ትላንትና አንድ ሙስሊም ሰውዬ የሆነ ጥቅስ ሲልክልኝ ደግሞ ትንሽ ተረበሽኩኝና ድንገት ዮሐድ ስላለ ዮሐድ ከመለሰልኝ ብዬ ነው። ከይቅርታ እንትን ካለ ማይሆን ከሆነ መውረድ እችላለሁ፣ ችግር የለም። ለምን ለመዳን የመጣች ነፍስን እንዴት ውረጂ ሂጂ ከዚህ ይባላል? አንዳንድ ጊዜ መጽሐፍ ቅዱስ አንበቢ ሳይሆንም ቆመሽም ድንገት ጊዜ ካለሽ አንበቢ መጽሐፍ ቅዱስ። ዮሐድ ይቀጥል። እሺ እህታችን እሺ ቀጥይ። ማለት አሁን ስልኬ በሚሴጅ ነበር ማለት የዛኔ መምህር በረከትን ትክክለኛዋ ቤተክርስቲያኒቷ ናትና ህብረት ማድረግ ፈልጋለሁ ብዬ ነበር የጠየኳቸው። እሳቸው በጣም ደስ የሚል ምላሽ ነበር የሰጡኝ። ከዛ ኋላ ላይ እሺ ብዬ ያው እኔ የምኖረው ከሀገር ውጭ ነበረና እሁድ ቀን ባለፈውን እሁድ ቤተክርስቲያን ሄጄ መማር እንደምፈልግ መጠመቅ እንደምፈልግ ወደዚህ ቤተክርስቲያን መጨመር እንደምፈልግ ምናምን ነገር ስነግራቸው እሺ ብለውኝ አክሴፕት አድርገው በኦንላይን በዙም ምናምን የምማረውንም ትምህርቶች ማወቅ የሚገባኝ ምናምን እንትን ብለውኝ ትላንት አንድ ወንድሜ ስልኬን እንትን ማድረግ ከበደኝ እንጂ ድንገት እናንተ ካስታወሳችሁት ስለ የወንድ ልጅ ብልት የተጻፈበት መጽሐፍ ቅዱስ ላይ አለ። ድንገት ካስታወሳችሁት እናንተ ያው እውቀቱ እንዳለኝ ነግሬያችኋለሁ። ገና እየተማርኩ ያለው ነኝና ማታውን ሙሉ እየረበሸኝ ስላደረ ነው። ግብረ ሰዶምን እኮ እንትን ያደርጋል፣ ይኸው የወንድ ልጅ ብልት እንደዚህ ተብሎ እኮ የተጻፈበት ቦታ አለ ምናምን ነገር አለኝና እንትኑንም ጥቅሱንም ምኑንም ልኮልኝ ነበር። ስልኬን እንትን ካረኩት እወጣለሁኝ ብዬ ነው። ድንገት ቦታውን ታውቁታላችሁ እናንተ ብዬ ያቺን ፓርት እንድታስረዱኝ ነበር። ኦኬ እሺ። አንዳንዴ ያ እሺ መጀመሪያ እንትኑ ክፍሉ አይ ቲንክ ዘዳግም 23 ላይ መሰለኝ አይደል? ክፍሉ እንትን የሚሉሽ እና እኔ አይሮን ነው ካነበብከው አስታውሷለሁ። እሺ እንዲህ ይላል። አክቹአሊ እኛ ጋር ያለው መጽሐፍ የሚለውን እንዲህ ላሳይሽና ሞር እነሱ ስለሆነ የሆነ የሚያነሱት ክፍል ይሄንን ነው። ቆይ እስቲ ይሄ ነገር ይታያል እንዴ? ቆይ ይታይሻል? ትንሽ ደብዝዛል እንጂ ይታይ። እናንተ ሀገር ማብራት የለም እንዴ? ይወዲ እኛ ጋር እኮ አዲስ አበባ አለ፣ ግን እንደዚህ ሲሆን ይጨልማል አይነት ነገር። እባክህ ቆይ ምንድን ነው እያልከን ያለው ወንድማችን? ይሄው ይታያል እኮ እንደዚህ አድርጌ እኮ እችላለሁ በነገራችን ላይ። እሺ ቆይ ጥራ። ይኸው አሁን ይታያል። ያ አዎ እሺ እዚህ ጋር ልክ ነህ። ፍሬዘሩ ነው የተቀጠቀጠ። አሁን ፍሬዘሩ የተቀጠቀጠ። እሺ አባለ ዘሩም የተቆረጠ ወደ እግዚአብሔር ቤት አይግባ። ኦኬ ዲቃላ ወደ እግዚአብሔር ቤት አይግባ ነው የሚለው። ይሄ አሁን እንዴት አባለ ዘሩ የተቀጠቀጠ ይላል? እንዴት ፍሬዘሩ የተቀጠቀጠ አባለ ዘሩም የተቆረጠ ይላል? ከሆነ እንግዲህ ምን ይባል ማለት አካላችን እኮ ነው አይደል? አካላችን ነው ስሙ አይደለም እኮ የሚያስነውረው አይደል እንዴ?
የአካል ክፍላችን ነው ምንድነው የሚያስነውረው ወይም ምንድነው የሚያሳፍረው ነው እንደነሱ አምላክ የኛን አካላት ማያውቅ አድርገው ማለት ነው። ይቅርታ ይሄን ብዬ ስለተናገርኩኝ ማለት ነው። አሁን በእነሱ አስተምሮ በሙስሊሞች አረዳድ እነሱ አምላክ ብለው የሚያስቡት አካል ወንድና ሴት ግንኙነት ሲያደርጉ ማየት ያፍራል ወይም አያያቸውም ብለው ነው የሚያምኑት። ሰው ሽንት ቤት ሲገባ አያይም አይነት ትምህርቶች ለምንድን ነው ማየው? አይ ዶንት ኖ ያሳፍረዋል፣ ያፍራል ይመስለኛል። ኦኬ ራሱ ፈጥሮ ለምንድን ነው የሚያፍረው? ኦኬ የአካል ክፍላችን ነው። ለእግዚአብሔር ደግሞ የሚያሳፍር ነገር አይደለም። ኦኬ ግን እዚህ ክፍል ላይ ሊያስተላልፍ የፈለገው እግዚአብሔር ምንድነው? ዋና መልእክቱ የዚህ ክፍል ምንድነው ነው? አሁን እዚህ ጋር ሁለት ነገሮች ተጽፈዋል። ምን ፍሬዘሩ የተቀጠቀጠና አባለዘሩ የተቆረጠ ይላል። ወደ እግዚአብሔር ጉባኤ አይግባ የተባለው ለምንድን ነው? በዛን ሰዓት በአሂዛብ ልማድ ማለት ነው። ይሄ በብሉይ ኪዳን የነበረ ስርዓት ነው ወይም ደግሞ የታዘዘ ትእዛዝ ነው። ምንድነው የሚለው? በብሉይ ኪዳን ምን ያደርጋሉ? አሂዛብ የሆኑ ከእስራኤል ውጪ ያሉ ሰዎች ማለት ነው ፍጥረታት ምን ያደርጋሉ? የጣዖት አገልጋይ ሆነው ለመሾም ሲሉ ምን ያደርጋሉ? እኛ ከካሁን በኋላ ጣዖትን ለማገልገል ወስነናል ሲሉ ምን ያደርጓቸዋል? ፍሬያቸውን ልክ እንደ እንስሳት ማለት ነው ይቀጠቅጧቸዋል። ኦኬ ምን እንዳያረጉ? ስሜታቸው እንዳይነሳ ምናምን በቃ የጣዖት አገልጋዮች ብቻ ሆነው እንዲኖሩ ማለት እና እንትናቸው ደግሞ ብልታቸውን ደግሞ ይቆርጧቸዋል ማለት ወይ ፍሬያቸውን ይቀጠቅጧቸዋል ወይ ከዛ ደግሞ ብልታቸውን ደግሞ ይቆርጧቸዋል ማለት። ስለዚህ ምን አለ እግዚአብሔር አምላክ? ኦኬ እንዲህ ብለው ለጣዖት አገልግሎት ራሳቸውን እንደዚህ ያደረጉ አካላት ምን ይሁኑ? ወደ እግዚአብሔር ጉባኤ አይግቡ። ምክንያቱም ለጣዖት አገልግሎት አካላችንን አሳልፈን ሰጥተናል ያሉ አካላት ስለሆኑ ማለት ነው። ኦኬ እነዚህ ለእግዚአብሔር አገልግሎት ወደ እግዚአብሔር አገልግሎት መግባት የለባቸውም እያለ ነው እግዚአብሔር። ምክንያቱም እነሱ ለማን የተሾሙት? ለጣዖት ማለት ነው። ለጣዖት የተሾሙ ናቸውና ስለዚህ ለጣዖት የተሾሙ ለእግዚአብሔር ጉባኤ ለእግዚአብሔር ቤት አገልጋዮች ሊሆኑ አይገባም አለ እግዚአብሔር። እዚህ ጋር ምንድነው ጥያቄ የሚፈጥረው ለምንድን ነው? ኦኬ የጣዖት አገልጋይም የእግዚአብሔር አገልጋይም ይሆኑ ነው? አይቻልም። እንደዛ መሆን አይቻልም። ከዚህ አንፃር እግዚአብሔር አምላክ ትእዛዙ ህጉን ሰጥቷል። በተፈጥሮ ወይም ደግሞ እንደዚህ ሆኑ ስልብ ምናምን የሆኑትን ግን እያለ አይደለም። እንደዛ ቢሆን ኖሮ ትንቢተ ኢሳይያስ አይ ቲንክ 64 ላይ ጥቅሱን የምታስታውሱ 64 አይደል? ኦኬ ሰንበታቴን ለሚያከብሩ ትእዛዛቴን ለሚጠብቁ ኦኬ ጃንደረቦች በቤቴና በቅጥሬ የማይጠፋ የዘላለም ስምን እሰጣቸዋለሁ ብሎ እግዚአብሔር አምላክ ተናግሯል። በቤቴና በቅጥሬ የማይጠፋ የዘላለምን ስም እንደው ዝም ብሎ ጊዜያዊ ስም አይደለም። እነሱ አሁን ጃንደረባዎች ሆነዋል በተፈጥሮ ማለት ነው። ልጆች ምናምን የላቸውም። ልጅ ምናምን አለመኖራቸው መታሰቢያቸው እንዲጠፋ ግን ምን አላረግም አለ እግዚአብሔር፣ አልተዋቸውም። ጭራሽ በቤቴና በቅጥሬ የማይጠፋ የዘላለምን ስም ነው የምሰጣቸው አለ። ከዚህ አንፃር እየተናገረ ነው እህታችን። ምናልባት መልሼው ከሆነ ሀሳቡ። እሺ አመሰግናለሁ። ያው እንግዲህ እኔ ምኑንም አላውቀውም። እሱ እንዲያውም ቀጥታ ቃሉን ምናምን ነገር ጽፎ ስለላከልኝ እንዲያው ያለውን ለራሱ መሰለኝም እና እንትኑን ትክክለኛ የጥቅሱን ቦታ ደግሞ ንገረኝ ስለው ያቺ ፓርቷን ብቻ ይሄ ይላል እኮ መጽሐፉ ለምን ይቅርብሽ ምናምን ነገር ሲለኝ ስለ እንትን ስላልኩኝ ነው የጠየቁ እና ደግሞ ፕላስ በተጨማሪ መባጽ ይሆን እኮ ከንፈር የሚስም ምናምን ነገር አለኝ። አይ ቲንክ መጽሐፍ ቅዱስ ላይ ነው ያለው ወይስ ምናምን ነገር ስለው የሆነ ሌላ መጽሐፎች አሉ እነዚህ አርጋኖ ማርያም ምናምን የሚሉትን መጽሐፎችን ነበረ ሼር እያደረገ ይሄ እንደዚህ ያለበት ይሄ እንደዚህ ያለበት ሲለኝ የነበረው ማለት ነው። እና አይ ቲንክ አሁን ብሎክ አድርጌ ሙሉ በሙሉ አቁሜያለሁ ማውራቱ ማለት ነው። ቢኮዝ ኦፍ ማለት እኔን የሚያንጸኝ እኔን መመለስ የሚፈልግ ከሆነ የሰውን ስህተት ነግሮኝ ሳይሆን የሱን ትክክለኛ አስተምሮት ቢነግረኝ ዌል አሪፍ ነበር። ግን የአንዱን እንትን ብቻ ዝም ብሎ እየነገረኝ